በጣም አመሰግናለሁ። በጣም አመሰግናለሁ። ውድ ሚስት አንቺን ስላገኘሁ በጣም ደስተኛ ነኝ። ኧረ እንደዛ አይደለም ማያ፣ የምር እምላለሁ። አንቺና ኪሩቤል የሰራችሁት ነገር ስህተት ነው፣ ግን ደግሞ የምር እምልልሻለሁ ዛሬ ነው የሰጠኝ። ሐሰተኛ ሰው ድሮ መማል ይቀድመዋል። ብሩ የምቀበልሽ ሳትወልድ እናት ለሆነችኝ እናት ነው። ግን አንድ እውነት ልንገርሽ፣ ወዴትም አልሄድም። ማለት ቆይ እማሳክምበት ገንዘብ ብቻ ነው የምፈልገው አላልሽኝም? አዎ፣ አሁን ደግሞ እውነተኛ ፍቅር አግኝቻለሁ። ስለዚህ አልሄድም። ከዚህ በኋላ እኔ መኝታ አንቺ ነሽ። ኧረ ተባለ እንዴ? ምን ነው ያንቺ መኝታ የኔ ደረት እንዲሆን አትፈልጊም እንዴ? አንተ ለይቶልሃል። እኔ አሁን በጣም ደህና ነኝ ሮዚ። አሁን እኮ ላንቺ ብቻ አይደለም ማሰብ ያለብሽ፣ ለልጅሽም ጭምር ነው። ስለዚህ ባክሽ ሆስፒታል ሂጂ። አታስቡ፣ አሁን እኔ በጣም ደህና ነኝ። ለብሩ አስበሽ ከሆነ ችግር የለውም፣ እኔ ጋር ብር አለ። በጣም ወድሻለሁ። እሺ እኔም በጣም ልጄ ምንድነው? ምን ሆነሽ ነው? ምንድነው የኔ ልጅ? ምን ሆንሽብኝ? እማዬ ወይኔ ኪሩ ነጋሼ ናቸው መሰለኝ። አንቺ ተረጋጊ። ምን ነው ግን እንዴት ሊመጡ ቻሉ? እኔ ምን አውቃለሁ? አሁን ብቻ አንቺ ተረጋጊ። እኔ እጄ ነገሩን ላጣራ። ልጄ አሁን ተነሽና ወደ ሆስፒታል እንሂድ። ምን ነው በሰላም ነው የመጣችሁት? ችግር አለ እንዴ? ኪሩዬ ዛሬ በጣም ሲያቃዠኝ ነው ያደርኩት። ልጄ የሆነ ነገር ልትሆንብኝ ነው መሰለኝ። አረ ምንም አልሆነችም። ቅዠት ነው የሚሆነው። እየተጮትን ነበር እኮ አይደል እንዴ ሮዛ? አዎ ደህና ነኝ። ሄሎ አባዬ። ወይኔ በጣም ያመመኝ እኮ ነው። እባክህ ቶሎ ድረስልኝ። አዎ ደም እየፈሰሰኝ ነው። ወይኔ ጉዴ። አይ አባ፣ እሱ ይሄን ካወቀ በጣም ያዝናል። አዎ ስለዚህ የሕክምናውን ነገር እስከማረጋግጥ ድረስ ምንም ነገር አልለውም። አላቅም፣ በሆነ ምክንያት ተመለስን በሉት እንጂ አደራ እባክህ ለኪሩቤል እንዳትነግረው። ወይኔ እሺ ቶሎ ድረስልኝ አባ እባክህ። ይሄን ጨዋታ አሁን እሰራላችኋለሁ። የታባታችሁ አሁን ሲመጡ እጅ ከፍንጅ ይያዛሉ። አሪፍ ሮዚ። ልጄ ሆስፒታል መሄድ አለብን፣ አለበለዚያ እናትሽ አትረጋጋም። አዎ ኪሩ አንተና ማያ ቤቱን ጠብቁ። እንሂድ ልጄ። ምንድነው ኪሩ? ምንም መጥፎ ህልም አይተን ነው። ከዛ ልጃችን ደህና አይደለችም እንደዚህ ነገር ነው ያሉኝ ብቻ። እንዴት? እሱን ምን ይቻላል? መቼም ይሄ የሮዚ ስራ አይሆንም አይደል? አይ በጭራሽ የሮዛ ስራ አይመስለኝም። እንደውም እሷ ደህና ነኝ እያለች ነበር። እሺ ደሞ እስካሁን አለበስም ለበስና ነው እሺ ነው ነው ትወጣለች። ተመስገን።
ኧረ ኪሩ ውስጤ በጣም እየተረበሸ ነው። የምራሟት ቢሆንስ? ማያ ምን ሆነሻል? ዝም ብለሽ ነው እየተጨነቅሻለሽ? ዝም ብለሽ ነው ማለት? ዝም ብዬም አይደለም። ዝም ብለሽ አትጨነቂ፣ ምንም ነገር አትሆንም፣ አታስቢ። ወይ ካልሆነ እንደውልላቸው እንዴ? ምንም አታስቢ፣ ይመጣሉ። ተመስገን መጡ። ጋሼ ምን ተፈጥሮ ነው? ሮዚ ደህና ነሽ? ደህና ነኝ እማዬ። ደስ የማይል ህልም አይታ ትንሽ ተጨንቀው ነው። አዎ ልጄ ከተወለደች ትቻት ወጥቼ አላውቅም። አስጨነኳችሁ አይደል? ዋናው ሰላም መሆኗ ነው። እኔም እኮ ነግሬያችሁ ነበር። እንደ ዛሬ ለራሱ ደህና ሆና አታውቅም እኮ። እንዴት እድለኝነት ነው! እናት ልጇን በምጥልበት ጊዜ እንደሱ አይነት እናት በማግኘትሽ በጣም እድለኛ ነሽ ሮዚ። ሰሌ ወይ እረፍት ታርጋ አይደል? እንሂድ በቃ ልጆች ተኙ። ነይ ሮዛ እንግባ። አየሽ አይደል? ዝም ብለሽ ነበር የተጨነቅሽው። ምንም አትሆንም ብዬሽ ነበር እኮ። ተመስገን እንኳን ምንም አልሆነች። አዎ ዝም ብለሽ አትጨነቂ። ገብተህ ተኛሽ። እሺ የኔ ልጅ ኪሩ እኮ የተፈጠረውን ነገር በሙሉ ማወቅ አለበት። እሱስ የልጁ አባት አይደለም እንዴ? ከዚህ በኋላ ምንም ነገር እንዳትደብቂው እሺ? አባዬ ልጅ የወረደ መስሎኝ በጣም ፈርቼ ነበር። ለዛ ነው እንጂ ሊደብቀው ፈልጌ አይደለም። ሰሊ አንተ ደክሞሃል፣ ግባ እና ተኛ በቃ። እኔ ከልጄ ጋር ዛሬ ልተኛ። የሆነ ነገር እንዳትሆንብኝ ብዬ በጣም እየፈራው ነው። እሺ በቃ ጥሩ። ደህና ደሩ በቃ። እሺ ቻው፣ ሰላም ደሩ። ኪሩቤ ቅድም ምንድነው ሳይ የነበረው ነገር? ምን የተካሄደ ነው? ቆይ እዚህ ቤት እሱ እኮ ምንድን ነበር? ቆይ የነበረው ነገር ያ ሁሉ ነገር ምንድነው? እሱ አንቨርሰሪያችን ነበርና ሰርፕራይዝ አድርጌያት እኮ ነው። እሺ እንደዛ ከሆነ ጥሩ። ግን ሮዛ እርጉዞና አልኮል መጠጣቷ ጥሩ ነው? አንተ ይሄን ትደግፋለህ? ጥሩ ልጅ አልነበርክም እንዴ? ልክ ነው ጋሽ፣ ግን በጣም ይቅርታ፣ ድጋሚ አይፈጠርም። በል በቃ እሺ አሁን ግባና ተኛ። እሺ ጋሽ፣ ሰላም እደሩ።
ለማቀፍ ፍላጎቱ የላትም። እንደዛ ልጅ ሆኜ እንኳን ስትለኝ ምንም አልሳሳችልኝም። ቆይ እኔ ምን አይነት እድል ነው ያለኝ? ምን አይነት እናት ነች ግን? ጨካኝ አረመኔ። ምን አለበት ግን እናቴ ለአንድ ደቂቃም ቢሆን እንደ ልጇ ብታይ። ፈጣሪ ሆይ እንኳን ልጄን በሰላም አዳንክልኝ። የልጄን ነገር አደራ ፈጣሪ። እባክህ አምላኬ በልጄ እንዳትቀጣኝ፣ ለሰራው ስራ ሁሉ እኔን ቅጣኝ። እሷ አንድ ነገር ከሆነች እኔ ራሴን ነው ማጠፋው። የኔ ልጅ፣ የኔ ህይወት፣ ያንቺን ነገር ሁሉ ለኔ ያርገው።
ዛሬ እንዴት በጧት ተነሳሽ? ምንም ዝም ብዬ ለሮዛ ቁርስ ላዘጋጅላት ነው። እኔ እኮ አዘጋጅላት ነበር። እኔ የምልሽ ማያ ግን እየሰራሽ ያለሽው ነገር ጥሩ ነው? ሮዛ እኮ ምንም ቢሆን እህትሽ ናት። እንዴት እሷ የምትወደው ልጅ ትቀሚያለሽ? እህት እናት ያላመነችው እህትነት ምን ያደርግልኛል? እኔ የምልሽ ግን አባቴ ማን ነው? ምንም አይጠቅምሽም ልጅ፣ በጣም መጥፎ ሰው ነው። ካንቺ ብሰል ልጅ ተነስተሻል እንዴ? አዎ ሰሪ ተነስቻለሁ። ለሮዛ ቆንጆ ቁርስ ላዘጋጅላት ነው። ጥሩ፣ እንደውም ጥሩ ነው። አልሰጋም። እኔ እስቲ የሆነች ቦታ ድረስ ብዬ ልምጣ። አዎ ዛሬ ስራ አልገባም ሰልዬ። ከሮዛ ጋር መሆን ነው የምፈልገው። ቆንጆ ቁርስ ሰርቼ ላብላት። እሺ በቃ ቁርስ በልታት ይልኝ። እሺ ሻወር ወሰድና አወራለሁ። እሺ የሆነ ነገር ባስብ አይሳካልኝም። ምንድን ነው የሚሻለው? ስኳር የወሰድኩትን ቁጥር ማይላስ ይባርካለች። እዛ ዘማንነት አለች ስለማይማን ተዋቃለች።
ሞልቃቃ ልጅ ነበርኩ። ያኔ እንኳን ታስታውሳለህ? ተደባደበ ትምህርት ቤት አባትህ እንኳን ተናዶብህ እኔ ነበርኩ እንደውም ከሱ ጋር ራሱ ያስታረኩ። አዎ ጋሼ የዛኔማ እንደዛ ነበርኩ። አይ አሁን ግን ተረጋጋህ እኮ በጣም ጎበዝ ልጅ። አዎ እንደዚህ ነው አየህ ለውጥ ማለት ልክ ብሏል። የኔ ልጅ ምግቡን እንዴት አየሽው? እንዴም ማይ አንቺ ሰርተሽው አይደለም ነክተሽው ማይጣፍጥልሽ ምን አለ? ይገርምሻል ሮዛ፣ እኔና ሂሩት የተጋባን ሰሞን አንቺ ከመወለድሽ በፊት ሂሩት ያልሰራችው ምግብ አንድም አልቀምስም ነበር። አንቺ መጣሽና እንዳለ ጥርግ አድርገሽ ወሰድሽዋ ያለውን ሁሉ ፍቅር። የሚያስገርም እኮ ነው። አይሰሌ እንዴው ስለምትወዱኝ ነው እንጂ አሁን ከሰው የተለየ ሙያ ኖሮኝ ነው። እስኪ ኪሩቤል ይመስክር። በጣም ነው የሚጣፍጠው። ግን ደግሞ ምን ያደርጋል ሮዛ ያው ካንቺ ሙያ አልወረሰች። እናት ካለ አጊጥ አይደለም የሚባለውስ? ማያ ደህና ነሽ? ደህና እኔ ምንሽ የኔ ልጅ አባትሽ ሌላ ልጅ እንዳለው ብታውቂ ምን ይመስልሻል? እንዴም ማይ ምን ማለት ነው ይሄ? እኔ እናንተ ብቸኛ ልጅ ነው መሆን ፈልገው። ማንንም ሰው እናንተ እንዲጋራኝ አልፈልግም። የኔ ልጅ አንዱ ልጅ እኮ አንዱ ልጅ ፍቅር አይወስድም። ሁሉም ልጅ እኮ የራሱ ፍቅር አለው። ምን ነው ማይ አባዬ ሌላ ልጅ እንዳለው ሰማሽ እንዴ? ኧረ በጭራሽ። እኔ እንደዚህ ዝም ብዬ ነው የጠየቅኩሽ። አይ ዝም ብለሽማ አይደለም የሆነ ነገር አለ። እውነት የኔ ልጅ ዝም ብዬ ነው የጠየቅኩሽ። እኔ እኮ ብቸኛ መሆንሽ ያሳስበኛል። እማዬ እኔ ብቻዬን መሆኔን እወደዋለሁ። ማንንም ሰው እናንተን እንዲጋራኝ አልፈልግም። አረኩ አምላኬ እንደዚህ አይነት እናት የፈጠርከኝ። ጨካኝ ነሽ ግን። ማያ ደህና ነሽ? ደህና አይደለሁም ኪሩ። ምን ሆንሽብኝ? ያስጨነቀሽ ነገር አለ? ምንድነው እሱ ንገሪኝ እስኪ። ኪሩ መናገርም ማውራትም የማትችለው እንዳትተው ደግሞ መተው የማትችለው ነገር ገጥሞ ያውቃል? አልገባኝም። አይገባም ኪሩ፣ ይሄ ለኔ ብቻ ነው የሚገባኝ። ማያ ምንም ይሁን ምንም ሁሉም ነገር ይስተካከላል። እኔ ደግሞ ከጎንሽ አለሁ። ምንድነው ይሹ ንገሪኝ። አንድ ቀን እነግርሃለሁ። አታምኚኝም? አንዳንዴ እኮ ሲናገሩት ይቀላል። ሰላም ንቀርቻ አይደለም ኪሩ፣ ግን አንዳንዴ በማውራት አሳልፈ የምትሰጣቸው የራስ ሰዎች ሲሆኑ አጥፍተው እንኳን እንድታወራ እድል አይሰጡክ። እስኪ ማዬ አንቺና አባዬ እኔን ሳትወልዱ በፊት እንዴት ነበራችሁ ንገሪኝ። የኔ ልጅ እኔና እሱማ በጣም ልጆች ነበር። አብሶ እኔ በጣም ልጅ ነበርኩኝ። እሱ እንኳን ትንሽ በሰል ብሎ ነበር እና በጣም አስቸግረው ነበር። እንዴት ብሎ እንዳገኘኝ ብታይ። እኔ በጣም አኩራፊ ነበርኩኝ ተማሪ እያለሁ ማለት ነው። እና ዩኒቨርሲቲ ልክ እንደጨረስኩኝ በጣም ይከታተለኝ ነበር። ቀላል ሰው አድርገሽኛል። እስኪ ንገሪኝ ማዬ። በቃ ብዙ ካታገልኩት በኋላ እሺ አልኩትኝ እና ብዙም ሳንቆይ ነው አንቺን ያረገዝኩት። ከዛስ ምን ተፈጠረ? ከዛማ በቃ አንቺን የመሰለች ቆንጅዬ ልጅ ወለድኩ። ብቻ ግን እኔ በጣም አስቸጋሪ ነበርኩኝና በእኔ ነው የወጣሽው መሰለኝ። አስቸጋሪ እንደሆነሽ ታውቂያለሽ አይደል?
እማዬ እኔ አስቸጋሪ አይደለሁም። እኔ ነው የወጣሽው እያልኩሽ እኔ አባትሽን ምን ያህል እንደፈተንኩት እኔ ነኝ የማውቀው። ብቻ ግን ደስ ይላል። እማዬ ወይ ውሃ ታምጪልኛለሽ? እሺ የኔ ልጅ። ማያ እባክሽን እንደዚህ አትሁኝ። እንደዚህ መሆንሽ እኮ ምንም መፍትሄ አያመጣም። ምን ላድርግ ኪሩ፣ ቢጨንቀኝ እኮ ነው። እና ስለተጨነቅሽ ይስተካከላል? ለምንድን ነው የማትነግሪኝ? ቆይ እንደዚህ መደበቅ የፈለግሽው ምንድን ነው እሱ? ኪሩ ብነግርህ እኮ ደስ ይለኛል፣ ግን ደግሞ በቃ ፈራው። ለምን ትፈሪያለሽ? ቆይ እኔን አታምኚኝም? አምናለሁ ኪሩ እኮ። ምንድን ነው? እሺ ንገሪኝ። እሺ ቃል ግባልኝ። ማያሙች ለማንም አልናገርም። ጭራሽ እናንተ ግን አላበዛችሁትም እንዴ? ከማያ ወሰድኩትን ቁጥር አሁን በማየ ስልክ መደወል አለብኝ። እንዴ